የኔን ልጅ በማስመልከት ጎዳና ላይ ያሉ ብዙ እናቶችን አባቶችን እንዲሁም ልጆችን ገንፎ አገምተታችሁ አብሉልኝ ብላ ነበርና ከእህቶቼ ጋር በመተባበር ይህንን ነገር ልናደርግ ዛሬ ተዘጋጅተናል ማለት ነው። አጠፋን ይቅር ባርልን። እናንተ የወጣበት ቦታ እግዚአብሔር ይተካላችሁ። በወጣበት ቦታ እግዚአብሔር ይተካላችሁ። ከኛ የተረፈ ማን ይሙላ? እግዚአብሔር ይሙላ። አብርሃም ታደሰ እንግዲህ እንዲህ ነው እንጂ እንደዚህ ነው እንጂ የምስኪኖች አባት የምስኪኖች አባወራ የሚዲያው ድምቀት እንግዲህ እንዳያችሁት ነው። አንተ እኮ አንዳንዴ እኮ ታናዳለህ እንጂ በጣም ምርጥ ልጅ ነህ። የምር አንተ ከበፊቱም ጀምሮ ያው የጋሼ ልጆች እናንተ በተለይ አብርሃም በጣም ጎበዝ ልጅ ነህ። በጣም ምስኪኖችን ምናምን ነገር ያው እንደምትመለከቱት ነው። ዩቱብ ከፍቶ ይሰጣቸዋል፣ ምስኪኖቹን ያበላል፣ ያጠጣል። በጣም ጎበዝ ነው። ግን አንዳንዴ ያው በምታደርጋቸው ነገሮች ድርጊቶች ምናምን ነገር በጣም ነው የምታናድደኝ እንጂ በጣም ጎበዝ ነህ። እንግዲህ እስኪ ይሄንን እዩት ምን እንደሚመስል ማለት ነው፣ ምን እንደሚሰራ ለዛውም ሰው ነው አድርግልኝ ያለው ማለት ነው። የሰውን ተቀብሎ አድርግልኝ ተብሎ ነው እያደረገ ያለው። የሩታዬ ንጉስ፣ የኔ ወንድም፣ ጎበዝ አንበሳዬ፣ እንደዚህ ነው እንጂ መሆን ያለበት። አብርሃም የኔ ወንድም እንግዲህ ቤተሰቦቼ እንዳያችሁት ነው። ይሄንን ይመስላል። በጣም ደስ ይላል። በዚሁ ቀጥልበት። ከሩታይም ጋር አብራችሁ ሆናችሁ እንድታበሉ እንድታጠጡ ነው እኛ የምንፈልገው። አብራችሁ ሆናችሁ አብራችሁ እንድትኖሩ ነው እኛ የምንፈልገውና በጣም ደስ ይላል። በዚሁ ቀጥልበት አንተ የምስኪኖች አባት። እኔ እኮ አብርሃም ታደሰ ጀግና ነው ስላችሁ፣ ሰው ያለውን ወሬ አይሰማም ስላችሁ፣ ወንድሜ ምን ነው ጀግና ማለት እንዲህ ነው እንጂ በርታልን ወንድማችን። እና በጣም አብርሃም ታደሰ ትለያለክና የሩታዬ ጀግና፣ አብራችሁ ሆናችሁ ቀጣይ ኑልን በፍቅር በደስታ አብራችሁን ከልጃችሁ ጋር አንድ ቤት ሆናችሁ እንድትመጡልን እንፈልጋለን። ውድ አብርሽ እና ሩታዬ እንወዳችኋለን። በዚህ ቀጥልበት። የሰው አሉባልታ ወሬ እንዳሰማ። እንግዲህ ሪቾ ቲዩብ ነበርኩኝ። በዚህ አበቃለሁኝ። ለቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። ውድ ቤተሰቦቼ ወዳችኋለሁኝ። ባይ